ግን አንድ ጥያቄ ልጠይቅ። አንድ ሪል ኩዊክ የማርያም ልጆች ተብሎ ማለት ክርስቶስ የማርያም ልጅ ወይም ደግሞ የክርስቶስ እናት ተብላ ተጠቅሳለች መጽሐፍ ቅዱስ ላይ ቃል በቃል ክርስቶስ የድንግል ማርያም ልጅ መሆኑ እሷ ደግሞ የእርሱ እናቱ ተብላ ተገልጻለች። ከእርሱ ውጪ ለሌላ እናት ተብላ ተገልጻለች ድንግል ማርያም። እዚህ 40 ላይ ያየን አይደል እንዴ? ቃል በቃል ተቀምጧል። ተቀምጦልሃል እኮ እዚህ ክፍል ላይ እናት ማርቆስ 15:40-41 ያለውን ቃል በቃል ተቀምጦልሃል። ኦኬ በጣም አሪፍ። እሺ አሁን እኔ በማስረጃ እየከፈትን ስለሆነ የምናየው በደንብ እሺ። እሺ እንዴ እሺ ማርቆስ 15:40 ከፍቼ ይላል። ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበረ፣ ከእነርሱም በገሊላ ሳለ ይከተሉትና ያገለግሉት የነበሩ ይላል። አሁን ክርስቶስን በገሊላ ሳለ ይከተሉትና ያገለግሉት የነበሩ ሴቶች መካከል ነች ድንግል ማርያም ወይስ እናት? ቀጥል፣ ችግር የለውም። ቀጥል፣ አንብብ፣ ክፍሉን አንብብ። ቆይ እያጠራን ነው እኮ የምንሄደው። ጠቀስክ አይደለ? ስለዚህ ከጠቀስክ እያንዳንዱ እያጠራን ነው የምንሄደው። እሺ ከእነርሱ ሚልና በገሊላ ሳለ ይከተሉትና ያገለግሉት የነበሩ ብሎ መግደላዊት ማርያም የታናሹ የያዕቆብና የዮሳ እናት ማርያም የሚላት ማለት ነው። ስለዚህ ይከተሉትና ያገለግሉት ከነበሩ ሴቶች መካከል ነች ድንግል ማርያም። አይ የሚከተሉትም አሉ የሚያገለግሉትም አሉ። ሁለቱም ነገር ያደርጋሉ ማለት ይከተሉና ያገለግሉት የነበሩ ነው የሚለው። ይከተሉትም ያገለግሉትም የነበሩ ሴቶች ናቸው እነዚህ። ድንግል ማርያም ትከተሉና ታገለግለው የነበረች ሴት ነች ወይ? ኦኬ ድንግል ማርያም ኢየሱስ ክርስቶስን ወልዳ ሌላ ምንም አላደረገችም ነው የምትለው ወይስ እንዴት ነው? አልገባኝም። ይከተሉትና ያገለግሉት ከነበሩ ሴቶች መካከል ድንግል ማርያም ነች ወይ? መጽሐፍ ቅዱስ ቃል በቃል ያስቀምጥልሃል። አዎ ኦፍ ኮርስ። በገሊላ ሳለ ነው ድንግል ማርያም የተከተለችው? ኦኬ እሺ፣ አይደለም ካልክ ማስረጃ ማውጣት ትችላለህ፣ ችግር የለውም። አንብብ። በገሊላ ነው የተከተለችው ድንግል ማርያም? አይ አልተከተለችም የሚል ካለ አውጣ አልኩህ እኮ። ድንግል ማርያም በገሊላ ነው ወይ የተከተለችው? ቃዶሽ አዎ እያልኩ እኮ ነው። አዎ እያልኩ እኮ ነው። እሺ አንብብ። አይ ክፍሉን አንብብ። ወደ ሌላ አትሄድ። ተመልከቱ። አዎ አለ። ቆይ ክርስቶስ ድንግል ማርያም ክርስቶስን የተቀበለችው ገና ማለት ትጸንሻለች ስትባል በመልአኩ ሲበሰር ነው አይደል የተቀበለችው? አይደለም? ይሰማል ድምጼ? ይሰማል። አዎ ድንግል ማርያም እዚህ ጋር ከመልአኩ ጋር ስታወራ ትወልጃለሽ ከአንቺ ጋር ይሆናል እየተባለ ያለው ስለ ልጇ ስለ ክርስቶስ ነው አይደል? ሳታምን የተቀበለችው? አልገባኝም። ሳታምን ነበረ ክርስቶስን የተቀበለችው? ወደ ገሊላ እስኪመጣ ድረስ ከሆነ ጠብቃ የተቀበለችው። ከዛ በፊት አልተቀበለችውም ነበር ክርስቶስን ማለት ነው አይደል? አይ ታውቃለች። መልአኩም ቃል በቃል ነግሯት አልነበር እንዴ? ከአንቺ የሚወለደው የጌታ እዚህ ጋር ግን እያለ ያለው ማርቆስ ላይ ገብቶ ከሆነ በገሊላ ሳለ 15:40 ላይ ምንድነው የሚለው? ሴቶችም ደግሞ በሩቅ ሆነው ይመለከቱት ነበር፣ ከእነርሱም አለ በገሊላ ሳለ ይከተሉትና ያገለግሉት የነበሩ ብሎ ነው የሚጠቅሳቸው። ገሊላ ሲመጣ ነው እመቤታችን የተከተለችው። ወደ ገሊላ ሲመጣ ነው። በገሊላ ብቻ አይደለም እኮ በገሊላ ሳለ ይከተሉትና ያገለግሉት የነበሩ ሴቶች ብሎ ነው። አንተሽ የትኛው ማርያም ልትል ነው? ያውችኛዋ ቃል በቃል የተጠቀሰችው በገሊላ ሜዳ አህያ ይላል የሀገሬ ሰው። እንደዚህ የትኛዋ ነች? አልጨረስኩም። ትርፍ ቃል አታውራ። የእግዚአብሔር ቃል እያወራን እኮ ትልፍ ቃል አይደለም፣ አባባል ነው። የሀገራችን ሰው ጎበዝ የሜዳ አህያ ይላል። ለምን ራስን እንደ ሜዳ አህያ እንደምትቆጥር አልገባኝም። ቆይ አሁን ተረጋጋ። ቆይ አንዴ ስለ ወንጌል እየተነበበ ሰውን አትሳደብ። ቃዶሽ ለምንድን ነው የተማርከውን ነው አንዴ የምታስተምረኝ? አይ ነው አውቃለሁ። እስቲ ቆይ አንዴ ቤተክርስቲያናችን ከሜዳ እያገር ያነጻጸርክ ያለው አንዴ ቆይ
ቆይ እሺ፣ ዶንት ቢ ነርቨስ። እሺ ስሜት አያተው። አሁን ድንግል ማርያም አለመሆኗ በጣም በብዙ ማስረጃ ነው ማሳየው፣ በጣም በብዙ ማስረጃ። እሺ 40 ላይ አይደለ የጠቀስከው? እሺ በደንብ አሁንም በመሸ ጊዜ አሁን መጀመሪያ እዚህ ጋር ሁለት ነጥቦችን ያዝልኝ። በገሊላ ይከተሉት ከነበሩ ሴቶች መካከል ነው የተጠቀሰው። አንድ ሁለተኛ ደግሞ በሩቅ ሆነው ይመለከቱት ነበረ ተብሎ ነው የተጠቀሰው። በሩቅ ሆነው ይመለከቱት ነበረ። ሁለት ነጥቦች እዚህ ጋር ትይዘልኛለህ። ከዛ ደግሞ እዚህ ጋር እንወርድና 47 ላይ ከመቶ አለቃው ተረቶ በድኑን ለዮሴፍ ሰጠው፣ በፍታም ገዝቶ አውርዶ በበፍታ ከፈነው፣ ከአለትም በተወቀረ መቃብር አኖረው፣ በመቃብሩ ደጃፍ ድንጋይ አንከባለለ ይልና መግደላዊት ማርያም የዮሳ እናት ማርያምም ወዴት እንዳኖሩት ይመለከቱ ነበረ ይላል አደለ? ልክ ሲቀብሩት ወደ መቃብር ሲወስዱት ይሄን ሁሉ ሲከታተሉ የነበሩት ማርያም መግደላዊትና የዮሳ እናት የተባለችው እዚህ ጋር ያለችው ነች አይደል? እቺ ነች አይደል? ማርያም መግደላዊትና የታናሹ የያዕቆብና የዮሳ እናት ናቸው አይደለ? ይከታተሉ ነበረ ወዴት እንደተቀበረ እየተባለ ያለ ሁለቱ ማርያሞች ናቸው አይደል? አዎ። እቺ የኢየሱስ እናት ነች ብለህ ነው አንተ የጠቀስካት አይደል? ኦፍ ኮርስ የኢየሱስ እናት ማርያም ናት። ቢንጎ፣ በደንብ እዩ። አሁን ይሄ መቼ ነው? ክርስቶስ ተሰቅሎ እስኪቀበር ድረስ ማርያም መግደላዊትና የዮሳ እናት ማርያም አልሄዱም አይደለ? በዚህ አውድ መሰረት ቃዶሽ እስኪቀበር ድረስ ይከታተሉ ነበር አይደለ? ይከታተሉት ነበር ይላል እኮ ክፍሉ። አሁን ምን ልታመጣ ነው? ከዚህ ከመጽሐፍ ቅዱስ ምን እምጠይቅህን ብቻ መልስ፣ አትጨነቅ። ምን ሊያመጣ ነው ብለህ አታስብ። የምታምነውን መጽሐፉ የሚለውን ብቻ መልስ። ለመረዳት ችግር የለውም። አንተ አሁን ካረምከኝ ታረማለህ፣ ችግር የለውም። አይደለችም ካልከኝ እስኪቀበር ድረስ ይከታተሉት ነበረ ማርያም መግደላዊትና የዮሳ እናት ማርያም አይደል? ልክ ነኝ? ያው ቀጥላ። በጣም አሪፍ። አሁን ወደ ዮሐንስ ወንጌል ምዕራፍ 19 ቅድም ወደ ጠቀስከው ክፍል እንሄድና በደንብ እንመለከተዋለን። አሁን በደንብ አስተውል። እሺ ኦኬ 25 አካባቢ። እሺ ኦኬ። ጭፍሮቹም እንዲያደረጉ ነገር ግን በኢየሱስ መስቀል አጠገብ ይላል። እሺ ቆይ እዛኛው ከሩቅ ሆነው ይመለከቱ ነበር አይደለም የሚለው ማርቆስ ወንጌል ላይ የምታስታውስ ከሆነ? አዎ እንደዛ ነው የሚለው። ቀጥልሽ። እዚህ ጋር ግን ምንድን ነው የሚለው? ነገር ግን በኢየሱስ መስቀል አጠገብ ማን ነበረች ነው የሚለው? እናቱ ይላል አይደል? ድንግል ማርያም የት ነበረች? በመስቀሉ አጠገብ አይደል የነበረችው? አንተ አብራራ፣ ችግር የለውም። አትጠይቀኝ እኮ ከጨረስክ በኋላ ችግር የለውም። እያንዳንዱ እየተግባባን እንሂድ ቃዶሽ። እሺ እታችም ላሉ አያችሁ፣ ለመረዳት ምናምን አይደለም። ያው ከመስቀሉ አጠገብ እናቱ አጠገብ ነች፣ እናቱ ይላታል። በቃ ስለ ድንግል ማርያም ሲወራ ሁልጊዜ የኢየሱስ እናት ነው የምትባለው። መለያዋ ራሱ እሱ ነው። ኢየሱስ እያለ የያዕቆብ እናት አትባልም። ኦኬ ሲጠራ ራሱ በአይሁዶች ባህልና ልማድ ራሱ በነገራችን ላይ በበኩር ልጅ ነው የሚጠራ። ኦኬ ወይ በበኩር ልጅ የመጀመሪያ ይጠራል። እንደዛ እየተጠራ ነው። ክርስቶስ እያለ የሆነ ላቲ ስብሃትና እንደዚህ አይነት ነገር የላትም። ግን ቢጠራ እንኳን ከተጠራ በበኩር ልጅ ነው የምትጠራው ማለት ስትጠየቅ አትመልስም። አሁን ሰው ሊያወራ ሲል ትደረባለህ። አዳም 15 እኮ ታናሹ ተብሎ ኢየሱስ ክርስቶስ ሜንሽን ተደርጓል እኮ። ሚዩት አድርጋ። አንዴ ቆይ እሺ። በመስቀል አጠገብ ማን ነበረች ይላል? እናቱ፣ የእናቱ እህት የቀሌዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበረ ይላል። በጣም በሚገርምህ እዚህ ጋር ነው ዋናው። እዛ ጋር እስኪቀበር ድረስ ነበሩ ይላል አይደለ? አሁን ማይክን ክፈት። እስኪቀበር ድረስ ነበረ። መጀመሪያ ቅድሙን ጨርስ። ታናሹ ተብሎ ኢየሱስ ክርስቶስ ሜንሽን ተደርጎ ነበረ። አልተደረገም ካልከኝ ታናሹ ተብሎ ኢየሱስ ክርስቶስ አይደለም። የኢየሱስ ክርስቶስ ታናሾቹ ተብሎ አልተጠቀሱም? ኢየሱስ ክርስቶስ ታናሾቹ ተብሎ ታናሾቹ ተብለው እሺ፣ አምጣው። ታናሾቹ የኢየሱስ ክርስቶስ ታናሾቹ የተባለው አምጣው። እሺ፣ ጥቅሱ እሺ፣ 41 አውጣ።
ታናሹ የተባለው የማን የትኛው 41 ማቴዎስ 41 ማቴዎስ 41 ኦኬ ማርቆስ 41 ይቅርታ ማርቆስ ቅድም 16 41 15 ነው ማርቆስ 15 መጀመሪያ ምዕራፉ እኔኮ ያው ታናናሾቹ የኢየሱስ ታናናሾች ተብለው ተጠቅሰዋል ነው ያለው። እሺ እንሂድ እስኪ 41 ያው 41 ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበረ። ከእነርሱም በገሊላ ሳለ ይከተሉትና ያገለግሉት የነበሩ መግደላዊት ማርያም፣ የታናሹ ያዕቆብና ታናሹ ማን ነው? ታናሹ ተብሎ የታናሹ ታላቁ ማን ነው? እዛ ክፍል ታናሹ ያዕቆብ ከሌላ ያዕቆብ ስላለ አቤት አቤት! አንተ በዚህ እውቀት የማን ታናሽ ነው? አንተ በጣም የእውነት አንተ ፈር ቆይ አንዴ አንዳንዴ ሰው ያፍራል እኮ በነገራችን ላይ ታናሹ ያዕቆብ የሚባለው ሌላ ያዕቆብ ወልደ ዘብዴዎስ ያዕቆብ ወልደ ዘብዴዎስ የሚባል አለ ከሐዋርያት መካከል ታላቁ ያዕቆብ በእድሜያቸው ስለሚለያዩ ማለት ነው። ኦኬ ሌላ ከነዚህ ውጪ ሌላ ያዕቆብ ስላለ ይሄ መለያው ታናሹ ያዕቆብ ነው። ኦኬ የታናሹ ያዕቆብ ተብሎ ነው የሚጠራው እንጂ የኢየሱስ ታናሽ ታናሹ ያዕቆብ የተባለው ለምንድን ነው? የኢየሱስ ታናሽ ስለሆነ ነው። ታናሹ ያዕቆብ ማስረጃ አምጣ። ማስረጃ ክፍሉ ቃል በቃል እየተናገራል እንዴ? እዚህ ክፍል ላይ የኢየሱስ ታናሽ ወንድም ያዕቆብ ነው የሚለው ያዕቆብ ዮሳ የተባለው ክፍል ተብሎ መንሽን ተደርጓል እያልኩ ነው። ቆይ አንዴ ይዋድ እዚህ የመጽሐፍ ቅዱስ መዝገበ ቃላት ላይ እነዚህ ማርያሞች እነማን እንደሆኑ ይናገራል። ይዛል አለ እሱ አለ። ቆይ ወደዛ ከመሄዴ በፊት መጀመሪያ ይሄ እውነት ይቅርታ አድርግልኝ አለማወቅ ደፋር ያደርጋል የሚባለው እንደዚህ አይነት ሰው የታናሹ ያዕቆብ ሲባል የኢየሱስ ታናሽ ያዕቆብ አይደለም የሚለው የታናሹ ያዕቆብ ነው። ታናሹ ያዕቆብ ነው የሚባለው። ሌላ ያዕቆብ አንዴ ተደርበኛ አታውራ። ቆይ አሁን ታናሹ ያዕቆብ የተባለው የኢየሱስ ታናሽ ወንድም ስለሆነ ነው የሚለው ማስረጃ አምጣ። እነዚህ ዮሳና ያዕቆብ የተባሉት ሌላም ክፍል የኢየሱስ ታናሽ ወንድም ስለሆነ ነው የሚል ማስረጃ አምጣ። መንሽን አልተደረጉም። እነዚህ ያዕቆብና ዮሳ የተባሉት ሌላም ክፍል የኢየሱስ ታናሽ ወንድም ስለሆነ ነው ታናሹ የተባለ ማስረጃ አምጣ። ሌላ ክፍል መንሽን አልተደረጉም። የኢየሱስ ክርስቶስ ታናናሾች ተብሎ አልተባሉም። ካልከ ታናናሾች የሚል ማስረጃ አጣ እኮ። ደግሞ ሌላ ክፍል ነው የተጠቀሱት ማለት ጀመርክ። ታናናሾች ይላል አሁን ቅድም ተሳስተ ታናሹ የሚለው ታናናሾች የሚል አንብበ ተሸወድክ። ከዛ መውጫው ሲያቅትህ ደግሞ ሌላ ቦታ ታናናሾች ሌላ ቦታ የትም አልሄድኩም። በዚህ ክፍል ላይ ቆሜ አንዴ መጀመሪያ ወይም ዋሽቻለሁ ወይም ደግሞ ኦኬ ወይም ይቅርታ ትጠይቃለህ ወይም ደግሞ የታናሹ ያዕቆብ የተባለው የኢየሱስ ክርስቶስ ታናሽ ወንድም ስለሆነ ነው የሚል ማስረጃ አምጣ። ማስረጃ አመጣለሁ አትልም? እኔ አሁን ያልኩትን አምጣ። በቃ አምጣ። ስታመጣ ታወራለህ። ወሬ አልፈልግም። እንዳታወራ ማስረጃ ብቻ። ያሉ ክፍል እኮ እዛ ጋም ያዕቆብ ማስረጃ አምጣ። ማስረጃ ካለ ማስረጃ ስትባል አውራ ማለት አይደለም። ክፈት ማስረጃ። እሺ ንገረኝ ጥቅሱ። ማቴዎስ 13 ያለውን አውጣ። እዛ ክፍል ላይ 52 አካባቢ ያለውን መንሽን የተደረጉትን ማቴዎስ 12 52 ደግሞ 13 እኮ 13 ቁጥር ስንት? መጨረሻ አካባቢ ስንት? 50 ምናምን አካባቢ። ኦኬ ያው 50 ስንት? 55 አዎ እዚህ ጋር እሺ ኦኬ ተመልከቱ። እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? ይላል። ስለዚህ እዚህ ክፍል ላይ ወንድሙ የሚል የት አለ? የኢየሱስ ክርስቶስ ወንድም ተብሎ እዚህ ክፍል ላይ ተጠቅሷል እኮ ያልኩት። ታናሽ ወንድሙ ስለሆነ ነው ታናሹ የተባለው የሚል የት አለ? ቅድም እዛ ክፍል ላይ ታናሹ ተብሎ አልተጠቀሰም እንዴ? በሁለቱም እኮ መጽሐፍ ቅዱስ የኢየሱስ ታናሽ ወንድም ስለሆነ ነው ትንሹ የተባለው የሚል ማስረጃ የት አለ? አዳይ ዮሐዴ እኔ ያልኩትን አልተረዳኝ። መጀመሪያ እኔ ያልኩትን መጀመሪያ ከተረዳኝ ሚዩት አድርግ። አንተ በጣም
ቀለኛ ሰው ነህ። አንዴ ታናሹ የተባለው ላሳያችሁ፣ አንዴ ላሳያችሁና አንተ ምንም አታውቅም። አለማወቅ ደግሞ እንደ ጀግንነት ነው የምታየው። እውነት ይቅርታ አድርግልኝና ማለት ነው። አንዴ ላሳያችሁ፣ ከዛ ወደ ነጥቡ እንመለሳለን። እሺ ሶሪ፣ መዝሙር ተከፈተ። ኦኬ ማቴዎስ 10 ላይ አይ ቲንክ አይደለ ሐዋርያቶቹ የሚመርጥበት 10 ላይ ነዋል። አዎ እይ በደንብ የ12 ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለ ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብም የዘብዴዎስ ልጅ ያዕቆብም፣ ወንድሙ ዮሐንስም። ይሄ ትልቅ ስለሆነ ነው ታላቁ ያዕቆብ የሚባል ይሄ። ፊልጶስም፣ በርጠለሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስም የተባለ ልብድዮስ፣ ቀነናዊ ስምዖን፣ ደግሞም አሳልፎ የሰጠው አስቆሮቱ ይሁዳል። በሐዋርያት መካከል 2 ያዕቆቦች አሉ። ያዕቆብ ታላቁ ያዕቆብና ታናሹ ያዕቆብ የሚባሉ ማለት ነው። ከሐዋርያቶቹ 2 ያዕቆቦች ስላሉ መለያቸው ታናሹና ታላቁ ይባላሉ እንጂ አንተ ያልከውን የፈታ እንደዛ ብሎ የተረዳም አንድ እንደው ከአባቶች አይደለም እንድጠቅስ ራሱ የምጠብቀው ማለት ነው። እዚሁ ላይ የ2 ያዕቆቦች የአባታቸው ስም ማን እንደሆነም በዛው ብታሳየው። የትልቁ ያዕቆብ የአባቱ ስም ማን ይባላል? የታናሽ የተባለ ያዕቆብ የአባቱ ስም ይናገራል እዚሁ ላይ እና ሶላ እባክህ ተከታተል። ኤግዛክትሊ ያ አንዱ የታላቁ ያዕቆብ ዘብዴዎስ ነው። ቆይ አንዴ ፈለገ የሆነ ስልክ አንዴ ላንሳ። ቀጥል። እሺ ወንድማችን ሶላ ባጭሩ ረዥም ሰዓት የፈጀውን ሀሳብ በአንድ የመጽሐፍ ቅዱስ ጥቅስ ለመመልከት እንሞክር። አሁን ቅድም እንዳየው ወንድሞቹ የሚል ጥቅስ ማውጣትን ብቻ ነው እንጂ ያየው አንተ ወንድሞች ያልካቸውና ያዕቆብና ማን ናቸው ምናምን የዋብ ነው አይዲያ። የአንደኛው ያዕቆብ የአባቱ ስም ዘብዴዎስ ነው። የአንደኛው ያዕቆብ የአባቱ ስም ደግሞ እልፌዎስ ነው። እነዚህ ወንድሞቹ ተብለው የተጠሩት በአጠቃላይ ወንድሞቹ ስለተባሉ ለእኛ ለክርስቲያኖች ጆሮአችን ይቆረቁራን ወይ? በፍጹም አይቆረቁራንም። ለምንድን ከተባለ ሲጀመር እንደዚህ አይነት ማስረጃ መስጠት የለባቸውም። እሺ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናግሯል። ይሰማል? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናግሯል። ስለዚህ በተለያዩ መጽሐፍ ቅዱስ ክፍል ላይ የክርስቶስ ወንድሞች የጌታ ወንድሞች ተብሎ የተጠሩ አሉ። ኦፍኮርስ አሉ። እነዚህ የጌታ ወንድሞች ስለተባሉ የማርያም ልጆች ናቸው ማለት ነው ወይ? በፍጹም የማርያም ልጆች ናቸው ማለት ሳይሆን የአባቱን ፈቃድ የፈጸሙ ስለሆኑ አዎ በሚገባ የኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል። በጣም እንደሚለያዩ ከዮሐኔ ጋር የጀመራችሁትን ከመጨረሳችሁ በፊት የተወሰኑ ነገሮችን ለማሳየት ልሞክር ወንድማችን። እሺ ይሄም እዚህ ጋር የምታዩት መጽሐፍ የመጽሐፍ ቅዱስ መዝገበ ቃላት ነው። እሺ ዮሐኔ ተመልሳል። ቀጥል፣ በቃ ቀጥል ዮሐኔ። ያ በጣም ይቅርታ አይ ቲንክ የት እንደደረሳችሁ ባላቅም፣ ዞሮ ዞሮ የሁለቱም ያዕቆቦች ከዚህ አንጻር ነው ታላቁና ታናሹ የሚባሉት እንጂ የክርስቶስ ታናሽ ወንድም ማለት አይደለም። እንደዛማ ሁሉም እንደዛ እየተባሉ ነበረ። እንደናንተ አስተሳሰብ ከሆነ እልፌዎስም አይሚን ዮሳ ማለት ነው። ዮሳም ታናሹ ዮሳ ምናምን እየተባለ ነበር የሚጠራው እንደናንተ ሀሳብ ከሆነ ማለት ነው። ያዕቆብ የተባለው ግን ከሐዋርያቶቹ አንጻር መሆኑ ነው። ወደ ማርቆስ ሀሳብ እንምጣና ወደ ማርቆስ ሀሳብ እንምጣና ቅድም ምን ብለህን ነበረ? የምታስታውስ ከሆነ ቃዶች ሁለቱም ማርያሞች ምን ነበሩ ብለህናል? እስኪቀበር ድረስ አዎ ይከታተሉ ነበር፣ እዛው ነበሩ ብለህናል። እስቲ ቅዱስ ዮሐንስ እንደዛ ይለናል።
የምርም አንተ እንዳልካት የያዕቆብና የዮሳ እናት እመቤታችን ከሆነች እስቲ ቅዱስ ዮሐንስ ምን ይላል ስለ እመቤታችን? ዮሐንስ 19 ላይ እንሄዳለን። የቅድሙ ክፍል እሺ፣ ከቁጥር 25 እሺ። መጀመሪያ አጠገቡ ነበረች። ኦኬ። ከዛ በኋላ እናቱ ብሎ ስፔሲፊካሊ እሷን ጠራ። ከዛ የእናቱ ምህት ሌሎቹ በሌላ በልጆቻቸው በባሎቻቸው ምናምን ይለያቸዋል። ቁጥር 26 በደንብ ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት ይላል። ይሄ ጌታችን ቅድስ ስጋው ከቅድስ ነፍሱ ከመለየቱ በፊት ነው አይደል እየተናገረ ያለው። ቃሮሽ ማይከን ክፈቷል። በጣም ጥሩ። እነሆ ልጅሽ ብሎ ነገራት። እሺ፣ ከዚህ በኋላ ደቀ መዝሙሩን እናትህ እንኋት አለው ይላል። ዮሐንስን ደግሞ ምን አለው? እንኋት እናትህ ብሎ ሰጠው አይደለ? ቃሮሽ አትዝጋ ማይከን አንዴ እችን እስክንጨርስ። ምን ለዮሐንስ ደግሞ ያው እናትህ ብሎ ሰጠው አይደለ? ኦፍ ኮርስ yes። ኦኬ። ዮሐንስ ይሄኛው ዮሐንስ የእሷ ልጅ ነው ላቲ ስብሐትና ዮሐንስ የተባለው ዮሐንስ ኦፍ ኮርስ የእሷ ልጅ ነው። ኦኬ አይደለም ያልከኝ ነው። እሺ አይ እኔ ሲጀመር ቀጥልሽ አውራ። ኧረ ቃዶች ፕሮ ራሱ እንዳይሰሙ እባክህ። ይሄ ወንጌላዊ ዮሐንስ ነው አይደል? ይሄ ቀጥልሽ አንብብ አልኩህ እኮ ችግር የለውም። ከዛም በኋላ አይ በቃ አንተ ምንም ስለማታውቅ እውነት ለመናገር በቃ ዝም ብዬ አይ ፐርሰናል ብዙ ጊዜ ፐርሰናል ዶናቸው አይ ነው ጎይ ዶክ። ኧረ በፈጣሪ ፈራ እንዴ! እኔ እኮ እንደዚህ ማለት ብዙ ነገሮች ስለምታጠፋ ብዙ ነገሮች ስለምትስት ዝም ብዬ በቃ ባላስመልስ ይሻላል። ምክንያቱም እኛ የአንተን አለማወቅ ምናምን ማሳየት አይደለም ዋናው ኢንቴንሽናችን ወይም ደግሞ አላማችን። እውቀት ይዘህ ወደ መዳን እንድትመጣ ነው ዋናው ሀሳቡ። ኦኬ። ስለዚህ ብዙ ነገር ባወራ ቁጥር በጣም ብዙ ነገር ስለምትስት ልተወው እና ይሄኛው ዮሐንስ ማለት የዘብዲዮስ ልጆች ተብለው የተጠቀሱ ያዕቆብና ዮሐንስ ወልደ ዘብዲዮስ ተብለው ነው የሚታወቁት። እሺ፣ የዘብዲዮስ ልጅ ዮሐንስ ነው ይሄ እና ከባድ ነው። እሺ፣ እና እናቱ አይደለችም ማለት የስጋ እናቱ አይደለችም። ስለዚህ ምንድነው ጌታ እያደረገ ያለው? ልጆች አለመኖሩ ራሱ ሌሎች ልጆች ከክርስቶስ ውጭ ሌላ ልጆች አለመኖሩ ዋና አንድ ማስረጃ ራሱ ይሄ ነው። ምክንያቱም ሌሎች ልጆች ቢኖሯት የራሷ ማለት ነው እነሱ ጋር ነበር የምትሄደው። እዚህ ክፍል ግን በጣም የሚገርም ነገር ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ደቀ መዝሙሩ ነው ወዴት ወሰዳት ነው የሚለው። ከዚህ ሰዓት ጀምሮ ቃዶሽ ወደ ቤቱ አይደል? የት ሄድክ? በቃ መለጠ። የት ሄድክ? እሺ ኤኒዌይስ አጠር አድርገን ስንጠቀልለው ሀሳቡ ከዚህ ሰዓት ጀምሮ ድንግል ማርያም ከዮሐንስ ጋር ወደ ዮሐንስ ቤት ሄዳለች። ኦኬ፣ ወደ ዮሐንስ ቤት ሄዳለች። ማርቆስ ጋር ግን ሄደን ስንመለከት ያቺ የያዕቆብና የዮሳ እናት የተባለችው በዚህ ሰዓት ሄዳለች። እንዴ ይሄ እኮ በነገራችን ላይ ቀጥላችሁ ብታነቡት ዮሐንስ ይሄ ከተናገረ በኋላ ክርስቶስ እንደተቀበረ ኦኬ ተፈጸመ ብሎ ነፍሱን እንደሰጠ ምናምን ከዚህ በኋላ ነው የሚናገረው። እዚህ ክፍል ግን ማርቆስ ላይ ግን እነ ማርያም መግደላዊትና የያዕቆብና የዮሳ እናት ማርያም ግን እስከ መጨረሻ ድረስ እንደተከታተሉ ይናገራል። የያዕቆብና የዮሳ እናት የተባለችው ድንግል ማርያም አይደለችም። አንድ በመጽሐፍ ቅዱስ ፕሩቭ ማድረግ ይቻላል ይሄ በቀላሉ። ሌላ በመጽሐፍ ቅዱስ መዝገበ ቃላት በኢትዮጵያ መጽሐፍ ቅዱስ ማህበር የታተመ የመጽሐፍ ቅዱስ መዝገበ ቃላት አለ አይደል? የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው የመጽሐፍ ቅዱስ መዝገበ ቃላት አለ። ኦኬ፣ እዛ ክፍል ላይ የዮሳና የያዕቆብ እናት ማርያም የተባለችው ድንግል ማርያም ነች አይደለችም? ያው እዚህ ጋር ቁጥር
6 ላይ ስድስተኛዋ ማርያም ወደ 8 ማርያሞች አሉ በመጽሐፍ ቅዱስ ውስጥ። ከ8ቱ ማርያሞች ያው መጀመሪያ ድንግል ማርያም ነች የኢየሱስ ክርስቶስ እናት ማለት። ከዛ በፊት ማርያም የሙሴና የአሮን እህት ማርያም አለች። ከዛ እመቤታችን ድንግል ማርያም፣ ከዛ የአልዓዛር አሉ በጣም ብዙ። የያዕቆብና የዮሳ እናት ማርያም ግን ሌላ ነች። ይኸው እዚህ ጋር ማርያም የታናሹ ያዕቆብና የዮሳም እናት 6ኛዋ ማርያም ነች። ይህችም ደግሞ ለክርስቶስ ስቅለትና መቀበር ምስክር ነበረች ይላል። ሲቀበርም ሲሰቀልም እስከ መጨረሻ ድረስ ከቆዩ ሴቶች መካከል አንዷ ነች። እመቤታችን ግን እስከ መጨረሻ አልቆየችም። ከዮሐንስ ጋር ልክ እናትሽ እነሆ ልጅሽ ብሎ ከሰጣት በኋላ በዚያ ሰዓት ነው የሚለው። በነገራችን ከዚያ ሰዓት ጀምሮ ወደ ቤቱ ወሰዳት ነው የሚለው። ሰው ድንግል ማርያም አልነበረችም በዛ ሰዓት። እነዚህ ግን ለጌታ መቀበር ምስክር ከነበሩ ስቅለቱና መቀበሩ ምስክር ሆነው ከማርያም መግደላዊት ጋር ያዩ ናቸው ይልና ማስረጃ የሚጠቅሰው ማርቆስ 15:40 ቅድም ስንጠቅሰው የነበረው እስከ 47 ድረስ እዛው ማርቆስ 16 ከቁጥር 1 ጀምሮ ሉቃስ 24:10 ጭምር ስለዚች ማርያም ተጽፎ እናገኛለን ለማለት ነው። እግዚአብሔር ይስጥልኝ። ፈለገ ቀጥል። እናመሰግናለን ዮሐኒ። ፕሮቴስታንቶች ወንድሞች ባካችሁ በክርስቶስ የማያምኑ ሰዎች በተሰናከሉባቸው ሀሳቦች ላይ ባተሰናከሉ መልካም ነው። ለድንግል ማርያም የማይሆንን ስያሜ የማይሆንን ስም ለመስጠት ብላችሁ ባካችሁ ብዙ ፈርሰር ባትሄዱ ጥሩ ነው። የጌታችን ኢየሱስ ክርስቶስ እናት ድንግል ማርያም እርሷ የክርስቶስ ኢየሱስ ብቻ እናት ነች እና አንዳንድ ጊዜ ከመጽሐፍ ቅዱስ ውጭ ሰው ሰራሽ ትምህርት አላችሁ ምንለው ለዚህ ነው። ሰዎች በክርስቶስ ላይ ተሰናከሉ እያለ የመጽሐፍ ቅዱስ ክፍል የተናገረ በክርስቶስ ያላመኑ ሰዎች የተሰናከሉባቸውን ሀሳቦች እንደ መጽሐፍ ቅዱስ ማስረጃ አድርጋችሁ ባትቀበሏቸው ባታሰምሩበት መልካም ነው። ሌላው ደግሞ በመቀጠል ወንድሞች የሚሉ ሀሳቦችን ስተው ደግሞ አትወናበዱ ፕሊስ። ጳውሎስም የጌታ ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል እና ወንድም የሚል ሀሳብ ስታገኙ ፕሮቴስታንቶች ወንድሞች ባካችሁ እኛ ክርስቲያኖች እንደማንደነግጥ ሁሉ እናንተም አትደንግጡ። በመጽሐፍ ቅዱስ ላይ የጌታ ኢየሱስ ክርስቶስ ወንድም ተብሎ የተጠሩ በጣም ብዙ አሉ። አዎ አሉ። ከምን አንጻር ነው? ያው ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ባጭሩ ይናገራል። የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል። ስለዚህ የአባቱን ፈቃድ የፈጸሙ ሁሉ እነርሱ የጌታ የኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል እና በእንደዚህ አይነት ሀሳብ ባካችሁ ፕሊስ አትታለሉ። ፕሮቴስታንቶች ወንድሞች አሁንም በቻላችሁት አቅም እንዲህ አይነት ሰው ሰራሽ ትምህርቶቻችሁን በአጠቃላይ እንዳሮጌ ልብስ ጥላችሁ እውነተኛ የሆነውን የክርስቶስን ቃል አዲሱን ልብስ ለብሳችሁ እንድትጓዙ በልዑል እግዚአብሔር ስም ጥሪ እናቀርባለን። ሌሎችም ፕሮቴስታንቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልን። በጣም ብዙ የምናነሳቸው በነገረ ድህነት ዙሪያ፣ በትምህርተ ሥላሴ ዙሪያ፣ በነገረ ክርስቶስ ዙሪያ፣ በተለያዩ ትምህርቶች ዙሪያ ያላችሁ ሰው ሰራሽ ትምህርቶች ስለምናነሳ አንዳንድ ቁጥር ጻፉልን። አሁን ያስገባው ወንድማችን አሁን ስለ ተነሳው ሀሳብ ላይ ማብራሪያ ስንሰጥ ውሸታሞች እያልከን ነበረ። ምንድነው የዋሸነው ወንድማችን ዮናታን? በመጀመሪያ ልሰማኝ ከቻልክ ብቻ ላወራ የምችለው ለምንድን ነው ያስገባው? ሁለተኛ ታስገባኝና አንተ ነው የምታወራው እኮ። ስትገባ ተወዳጅ ወንድማችን ተረጋጋና አዳምጠኝ። ስትገባ ያስገባህን እንድታወራ ነው። አያስገባህን እንድታወራ ነው ማለት ግን ስለዚህ ፖላይቶን እስካወራ ድረስ ሐሳብን እናዳምጣለን። ውሸታሞች ናቸው ያልከው አሁን የትኛውን የመጽሐፍ ቅዱስ ክፍል ዋሽተን ነው? ወንድማችን ወደ ገደለው ግባ አንድ ጊዜ ዮናታን። የትኛውን ነው? እሺ በመጀመሪያ ስላስገባኝ አመሰግናለሁ። ሲቀጥል ደግሞ በአፋቸው እንደዚህ እንዲያልክ ምናምን ሲሳደብክ ወንጌል ማውራት ይከብዳል። ውሸታም ያልኩበት ወንድማችን ምን ብዬ ነው የተሳደብኩት? ቆይ ይኸውልህ ምን ብዬ ነው የተሳደብኩት? ፈለገ አንተ ማውራት ብቻ ነው የምትወደው፣ መስማት አትወድም። በቃ የገባኸው ገስ ላይ ስለኔ ለማውራት ነው እንጂ ስለዚህ ትምህርት የማውራት አቅም የለህም። አንተ አራተኛ አሁንም አንተም እንዲህ አይነት ሰው ከሆንክ ልናስወርድ እንችላለን። እኛ ጋር ይሄ ስድብ አይደለም። የመንደር ወሬ የሚያወሩ ሰዎችን
ገስ ላይ ማስቀመጥ አንፈልግም። በአፋቸው የሚጸዳዱ ሰዎችን ገስ ላይ ማስቀመጥ አንፈልግም። ይሄ መብታችን ነው። አንተ በትምህርቱ ዙሪያ ግን ዋሽታችኋል ያልከው ጉዳይ ካለ ታይምን ተጠቀም። ዋሽታችኋል ያልከውን ሀሳብ ተናገር። ስለ ትምህርቱ አውራ። እሺ ደግሞ እንደዚህ በእንዲህ አይነት መንገድ ወንጌል ብለህ ቁጭ ብለህ ስታወራ ሙኒስታን ማሽኝ ታችሁ ረድ ራስን ቻለና ታችሁ ረድ ስለመጣ ነው። አንተ መቼ ራስን ቻለ ታውቃለህ? ዝም ብለህ ወሬ ብቻ። እሺ ታችሁ ወሬ ብቻ። በነገራችን የክርስቶስ ኢየሱስን አዳኝነትን ወንጌል እያጣመም በቃታችሁ ረድ ማውራት አትፈልግም ማለት ኢየሱስ የከፈለበትን ዋጋ ክርስቶስ የከፈለው ዋጋ ደሙን አንተ ስታንቋሽ ዋሽታችኋል ብሎ ከገባ በኋላ ሳያስበው ምንም የለምና ምን ብዬ ልውጣ ረብሽ ልውጣ ነው። አዎ እንድናስወርድ እኮ ነው። እኛ እናስወርድ መራስ ውረድ ራስን ችሎ ውረድልን እንዳይወርድ ወዳጄ እንዴት ነህ ዮናታን? ዮናታን በቃ ሚዩት አደረገ። ዲያቆን ሚዩት ላይ ነው። አይ ቲንክ ሚዩት እያወራ ነው ይመስለኛል። እያወራ ከሆነ እየሰማን አይደለም። ዮናታን የማይክ ምልክቱን አንሳው። አንዳንዴ ሚዩት ሆኖ ራሱ የሚጮሁ ሰዎች አሉ። አይሰሙንም። እኛ አሁን ሚዩት አድርጎ ራሱ ስንል አይሰሙንም እየጮሁ። አሁን ገና ሰማ። ሚዩት ያደረገውማ አንተ ነህ። እዛም ዝም ያለ እሺ ዮናታን ቆይቶ ዮናታን እንዴት ነህ? እግዚአብሔር ይመስገን። ወንጌል ምንድን ነው እስኪ ንገረኝ። እሺ ወንጌል ስለ ክርስቶስ ኢየሱስ ነው። ስለ ልጁ ነው። ስለ ልጁ ነው ወንጌል። ያ በልጁ ታምናለህ? በደንብ አድርጌ። የልጁን ሁለቱን ባህሪያቶች እስኪ አስረዳኝ። ጌታችን ኢየሱስ ክርስቶስ ወንጌል ምንድን ነው ብለኛል። የክርስቶስ ኢየሱስን ባህሪ ንገረኝ ብለኛል። እሺ ከሰማኝ በደንብ አድርጌ አወራለሁ። ወንጌል ሐዋርያው ጳውሎስ ለሮሜ ሰዎች የጻፈላቸው መልእክት ላይ ስለ ልጁ ስለ ክርስቶስ ኢየሱስ ነው አለ። ስለዚህ ወንጌል ማለት አንደኛ እግዚአብሔር አምላክ ልጁን አሳልፎ ለሰዎች ኃጢአት ቤዛ አድርጎ የሰጠበትን ሰው በክርስቶስ አምኖ ከዘላለም ሞት የሚድንበት በክርስቶስ አዳኝነት አምኖ የእግዚአብሔር ልጅ ሆኖ ዘላለም የሚኖርበት ነው አንዱ ወንጌል። ወዳጄ የጠየቁ ነገር ጴንጤ ነህ አይደል? ምን አልከኝ? ጴንጤ ነህ አይደል? ጴንጤ ነህ? አዎ የወንጌል አይደል ወይ? አዎ የወንጌል አማኝ ነኝ። እሺ ጥሩ። ስለዚህ ኢየሱስ ስንት አካል ስንት ባህሪ ያለው በፕሮቴስታንት አስተምሮ ንገረኝ። ወደ መልሱ ምን አልከኝ? ጴንጤ ኢየሱስ ስንት አካል ስንት ባህሪ ያለው ብላ ነው የምታስተምረው? ስንት ባህሪ ያለው ብላ ነው የምታስተምረው? አዎ ስንት አካል ስንት ባህሪ ያለው ብላ ነው የምታስተምረው? ወጣ ያፈር ልብላ ወጣ። ዲያቆን ይቀጥሉ። አይ ቅዱስ ሚካኤል ፕሊስ እባካችሁ ስትገቡ ምክንያት ይኖራችሁ። አሁን አንድ እውነት አለ፣ በእኛና በእናንተ መካከል የእምነት ልዩነት አለ። የእምነት ልዩነት አለን ማለት ግን የግድ መዘላለፍ አለብን ማለት አይደለም። እባካችሁን በቃ ፕሮቴስታንት የሆነ ሰው ፕሮቴስታንት ስለሆነ ከኛ ከክርስቲያኖች ጋር የግድ በቃ መዘላለፍ መተቻቸት አለበት ማለት ነው። ፖዚቲቭ ሆናችሁ ገብታችሁ እኮ በመጽሐፎች ማስረጃ መውራት ይቻላል። እና ዋሽታችኋል አለን። አሁን በአነሳኔ መጽሐፍ ቅዱስ ትምህርት ላይ ምንድን ያነሳ ነው ምንድን የዋሸ ነው እንለዋለን። አንተ ሲጀመር ብዙ ጊዜ እንትን ትላለህ ምናምን